እሺ ሁለተኛ ነገሥት ምዕራፍ ስንት 6 ቁጥር ስንት 11 በጌታ ኢየሱስም አነባለሁ። በተለያየ ዓለም ላላችሁ በዩቲዩብ በቤቴል ቲቪ ቻናል ለምትከታተሉ በየትኛውም ስፍራ ላላችሁ ለጌታ ቤተሰቦች ጌታ እግዚአብሔር በእናንተ ነገርና በእናንተ መንገድ ላይ አንድ አዲስ ቻፕተር ይከፍታል። አንድ ሰው እጁ ከፋሮ ይከፍታል ይበለኝ። ይከፍታል በሉኝ። አንድ ሲ ክብር ለማን ይሆን? ቁጥር 11 ምን ይላል? የሶርያ ንጉስ ልቡም ስለዚህ እጅግ ታወከ። ባሪያዎቹን ጠርቶ ከኛ ዘንድ ከእስራኤል ንጉስ ጋር የተዋጀ አንድ ሰው አለ ንገሩኝ አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉስ ይነግረዋል አለው። እርሱም ልኮም ያስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነሱም እነሆ በዶታይን አለ ብሎ ነገሩት። ቁጥር 14 ወደዚያም ፈረሶች ሰረገሎች እጅግ ጭፍራ ሰደደ። በሌሊትም ወጥቶ ከተማዋን ከበቡ። የእግዚአብሔር ሰው ሎሌው ማለዳ ተነስቶ በወጣ ጊዜ እነሆ ከተሚቱም ዙሪያው ጭፍራ ፈረሶችም ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ ምን እናድርጋለን? እርሱም ቁጥር 16 ዋና መልእክት ይሄ ነው። እርሱም እንዲህ አለ፣ ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላል ይበልጣልና ምን አትበል አትፍራ። እስኪ አጠገባችሁ ያለውን አትፍራ በሉስ። አጠገብ ያለውን ሰው ገፋ አርግና ካንተ ጋር ያለው ከነሱ ጋር ካለው ምን ይላል በሉት ይበልጣል በሉት። ይበልጣል በሉት። ይበልጣል በሉት። አንድ ሰው እጁ ከፍ አድርጎ አሜን ይበለኝ። የሚገርማችሁ ነገር የሶርያ ንጉስ የእስራኤልን ንጉስ ሊያጠቃ ካንድም ብዙ ጊዜ በመንገድ እየተደበቀ እየተሰወረ የእስራኤል ንጉስ በሚወጣበት መንገድ እየተደበቀ ሊገለው ካንድም 3 ጊዜ ሞከረ። ሙከራው አልተሳካለትም ነበር። ከዛም ተበሳጨና ጭፍሮችን አዛዦችን ወታደሮቹ ሰበሰበና ከእስራኤል ንጉስ ጋር የተወዳጀ አንድ ሰው እኛ ማር ይገኛል እንጂ የእስራኤልን ንጉስ ካንድም 3 ጊዜ እንዲተርፍ ጥቆማ የሰጠ ሰው መሃላችን አለ ይውጣ ሲል አንድ ሰው ከነሱ መካከል ምን አለ ይላል ተነሳና ንጉስ ሆይ ጌታ ሆይ አትሳሳት። ገና አንተ እልፍኝ ላይ ሆነ የምታወራው ገና አንተ እልፍኝ ላይ ሆነ የምታስበው በቤቱ እልፍኝ ውስጥ ቁጭ ብሎ ምን የሚል የሚሰማ በእስራኤል ዘንድ ምን አለ አለው ነብይ ያላል። ደስ አይልም? ባጋችሁ አጠገብ ያለውን ሰው ከዛሬ በኋላ ምስጢራት ይገለጡልሃል በል። ማን ነው ከኔ ቤት ነብይ ይወለዳል የሚል ጨዋ አሜን የሚለኝ? እጃችሁን ሲከፍ አድርጉና አሜን በሉ። ካንቺ ቤት ጭንገፋ አይወለድም። ከኔ ቤት መርገም አይወለድም። ከኔ ቤት ዓለምን የሚታደግ ኢትዮጵያን የሚታደግ ሕዝብን የሚታደግ ታላቅ ነብይ በኢየሱስም ይወለዳል። የተስማማ ጨዋ አሜን ይበለኝስ። ዛሬ ነፍስ መንፈሳችሁን የከበበ መውጫ መግቢያሽን የከበበ ጤናሽን የከበበ ራእይሽን የከበበ ትዳርሽን የከበበ ቢዝነስህን የከበበ እየሰማይ ነው ቤተሰብህን የከበበ የዘር ማንዘር ከርስ ሊሆን ይችላል። የጨለማ የአውሊያ የቃልቻ ያዳልሞት የቤተሰብ ከርስ ሊሆን ይችላል። ዛሬ አንድ ነገር እነግርሃለሁ፣ ከዚህ ሰዓት ጀምሮ ከመንገድህ ይበተናል። ሰባሪው እግዚአብሔር ካንተ ፊት ሰብሮ ስለወጣ ከመንገድህ ላይ ሟርተኛ ይበተናል፣ ደጋሚ ይበተናል፣ ሞራ ገላጭ ይበተናል። እስኪ አጠገብ ያለውን ሰው ይበተናል በል። ዝቶብህ የወጣ መንገድ ላይ እገተዋለሁ ብሎ የወጣ መንገድ ላይ እቀጨዋለሁ ብሎ የወጣ መንገድ ላይ አርዳታለሁ ብሎ የወጣ ሩጫውን አሳጥራለሁ ቤቷን ደስታ እንወስዳለሁ ነገሩን አስቆማለሁ ብሎ የወጣ ዛሬ እግዚአብሔር እንዲህ ይላል ከሱ ይልቅ ከሱ ጋር ካለው ሟርትና መተት ይልቅ ካንተ ጋር ያለው ናዝሬቱ ኢየሱስ ይበልጣል። ከኔ ጋር ያለው የናዝሬቱ ኢየሱስ ይበልጣል።
የተስማማ ሰዎቹ ከፍ አድርጎ አሜን ይበለኝ። ከዓለም ካለው ልክ ከኛ ጋር ያለው ምን ይላል? ይበልጣል። እስኪ ባካችሁ ይበልጣል በሏል። ከቦሽ ካለ ካንሰር፣ ከቦሽ ካለ በሽታ፣ ከቦሽ ካለ ከወረኛው ሟርተኛ ሰፈሩስ ካለ ይሄ የሆነ ስንፍና ከሚያወራ ያንቺ ጌታ አሳልፎ አይሰጥሽም። የተስማማ ሰዎቹ ከፍ አድርጎ አሳልፎ አይሰጠኝም ይበል። የሚገርም ነገር ነው። የእስራኤል ንጉሥ ነቢይ ስለነበረ ከነቢይ በሚሰማ ድምፅ ካንድም ብዙ ጊዜ ነፍሱ ከነፍሰ ገዳዮች እጅ አመለጠች፣ ከአንበሶች እጅ አመለጠች፣ ከአውሬዎች እጅ አመለጠች። ዛሬ እነግርሃለሁ፣ ነገ ጧት ሳይሆን ዛሬ ማታ ወደ አንተ አንድ ነቢይ ይመጣል። እሱም የናዝሬቱ ኢየሱስ ነው። ጩና አሜን በለኝ። ያንቺ ነገር በዶክተሮች እጅ አብቅቶ ሊሆን ይችላል። ያንቺ ነገር፣ ያንተ ነገር፣ የኔ ነገር በሆኑ ነገሮች አክትሞለት ይሆናል። የጨረስከውን ነገር ሊቀጥል ኢየሱስ ይመጣል። ያበቃውን ነገር ኢየሱስ ሊጀምር ይመጣል። ከተስማማችሁ ብድግ በሉና እስኪ አሜን በላችሁ። ሰጥ ከኔ ጋር ያለው ከሁሉ ምን ይላል? ከከበበ ምን ይላል? ከታወጀብህ አዋጅ ምን ይላል? ሰነፎች ከተናገሩት ስንፍና ምን ይላል? እጅ ዘርጋና ይበልጣል፣ ይበልጣል። ያንቺ ጌታ ለፈራሽው ነገር አሳልፎ አይሰጥሽም። ላንቺ ጌታ ሌሊቱን ሙሉ ከቦ ላደሩ በላተኞች አሳልፎ አይሰጥሽም። ማን ነው? አንድ ሰው ብድግ ብሎ አሳልፎ አንድ ሰው አሳልፎ ይበለኝ። አይሰጠኝም በሉ እሺ። አሳልፎ ስምሽን እየጠራ ፎቶሽን ይዞ ያንቺን ንብረት ይዞ ያንተን ነገር ይዞ በየቀኑ በየሳቱ ቢደግም ቢሟርት አንቺን እኔን የጠራ የናዝሬቱ ኢየሱስ እንደዚህ ያለ ፖል እግዚአብሔር ከኔ ጋር ካለ ማን ይቃወመኛል? በወደደኝ በእሱ ከአሸናፊዎች ምን እላለሁ? እበልጣለሁ። ለምንድነው ስትል ዓለምን ያሸነፈ፣ ሞትን ያሸነፈ፣ ሲኦልን ያሸነፈ፣ ኃጢአትን ያሸነፈ የናዝሬቱ ኢየሱስ ከኔ ጋር ነው። የሚስማማኝ ሰው ጮህ አሜን ይበለኝ። አጠገብ ያለውን ሰው ከከበበ ይልቅ የጠራህ እግዚአብሔር ይበልጣል በሉስ። ከተነሳብህ ወጀብ ይልቅ በሉ ጮና የተነሳልህ ኢየሱስ ይበልጣል በሉ። የጠራሽ ኢየሱስ ይበልጣል። ማን ነው? አንድ ሰው ብድግ ብሎ አሜን